وإياكم. السلام عليكم ورحمة الله وبركاته. وعليكم السلام يسمال ورحمة الله وبركاته. يسمى الله. عند اللي بدم بيفلقها تنشو السن لالن. استسلام. السلام عليكم. وعليكم السلام ورحمة الله وبركاته. أنديتنا؟ من استقال له؟ أنا الحمد لله. لنا الحمد لله. ما أنه اسمه؟ يونس. يونس ما شاء الله. يونس أنت متى هنا؟ 12. 12 ما شاء الله كويس. يونس قرآن تقرأ لنا؟ يقرأونه. ما شاء الله. سنت جزء ترجع؟ جنانين عدي سلمتيني. ما شاء الله. أنت دعوة مترجو لجنهار الله دبابة لي؟ أوه والله يسرق جيبه. أنا سرني أنا ما شاء الله يونس تجنارج. يودفيت. የኢትዮጵያ ሙስሊሞች ታላቅ ተስፋ በጣም ጎበዝ ልጅ ነሽ ማሻአላህ 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 በጣም ጎበዝ ልጅ ጀግና ልጅ ነው በርታ ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል በጣም ጀግና ልጅ ነው ጎበዝ ልጅ ነው ማሻአላህ ዩኑስ ጎበዝ ልጅ ስላገኘው በጣም ደስ ብሎኛል እኔም ደስ ብሎኛል ማሻአላህ ዩኑስ ቁርአን ትቀራለናለህ እየቀረው ነው ማሻአላህ አሰማለህ አሰማ ጀዛከላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس ما شاء الله يونس الله أكبر يونس سلمت إلينا الكوار القدم ما شاء الله النات نباتهس سلمان على سلمنا يا سلام سنت عمت هناك سلمك أرى عمت هلو نيم يا سلام والله ميقرم نجرم بالله فيديو يايو نبرة تلقو انديت كفاستر جنا سوستر عرلا أطور كباب يكونوا يسلموا ما شاء الله اسكان بجه لا يسويش اسلمنا تقبلوان سنت سويش سلمان بما بني يا أرى عندي جزء عشرة سبعة مليون بيت سويش وده عسلا وده عسلا أجر يدمو بسوناتشو ما شاء الله تنكر برتا ወንድሞች ከጎን ሆናችሁ እስላማዊ ዕውቀትን የሚያገኝበትን መንገድ አመቻቹለት ከእስልምና ያለውንም እንዲሁም ከክርስቲና ያለውንም ከሁሉንም እንትን ብላ እየሰራ ያለው ልጅ በጣም ጎበዝ ልጅ ነው ተጽዕኖ ማሳደር የምትችል ልጅ ነው ያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከነርሱ ጋር ስትከራከር አፋቸውን ስታስይዛቸው ማሻአላህ ጠንክር በርታ አላህ ምንዳህ ይክፈልህ እውቀትን አላህ ይጨምርልህ በጣም ደስ ብሎኛል ስላገኘው ዩኑስ እኔም ደስ ብሎኛል በጣም በዚህች ጋር ደግሞ አሁን ጥያቄ ነበረኝ እሺ ወንድሜ ጠይቅ ጥያቄ ደግሞ አንድ ነው እርሱም ደግሞ ይሄ ነው በብዛት አሁን ከፕሮቴስታንቶች ከኦርቶዶክሶች ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ በዛች ጋር በማደርግበት ሰዓት በጣም የሚጠይቁኝ ጥያቄ አንድ ጥያቄ አለ እሱም ሙስሊሞች ሰውን ይገላሉ ሰውን ግደሉ ሰውን መግደል በሸሪዓቸው ጀነት ያስገባል ይላሉ ለዚህ መልስ ፈልጌ ነበር በጣም ጥሩ እኛ ሰው በመግደል ጀነት ይገባል ብለን አናምንም እስልምና አንድን ሰው የገደለ ሰው የዓለምን ሰው እንደገደለ ሰው ነው ኃጢያቱ ከአላህ ዘንድ ብሎ እንዳውም ያስተምራል
አንድን ሰው ያዳነ ሰው ደግሞ የዓለምን ሰው ነፍስ እንዳዳነ ነው የሚቆጠረው ብሎ ያስተምራል። አላህ ስብሓነሁ ወተዓላ ይህም በሱረቱል ማኢዳ ላይ ሲናገር من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ ይላል አላህ። የአንድን ሰው ነፍስ የታደገ ሰው ደግሞ የዓለምን ሰው ነፍስ እንደታደገ ይቆጠራል ከእኔ ዘንድ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ይሄ ነው እና በእስልምና አንድን ሰው የገደለ ሰው የዓለምን ሰው ነፍስ እንደገደለ ነው። የአንድን ሰው ነፍስ ደግሞ ያተረፈ ሰው የዓለምን ሰው ነፍስ እንዳተረፈ ነው። ነገር ግን ይሄን ስንል ጊዜ ተጋደሉ የሚሉ የቁርአን አንቀጾችን እያመጡ ሊያስነብቧቸው ይችላሉ። ነገር ግን ምን አይነት አካሎችን ነው አላህ ተጋደሉ ያለው ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ምን ይላል? ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ይላል። እነዚያ የሚዋጓችሁን ተዋጓቸው አለ። አያችሁ አይደል? የሚዋጓችሁን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም እንዳትገሉ ብለው ተናግረዋል። አያችሁ? ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ወዛቻላል ያ ሊዋጋ የመጣው አካል ለምን ነው የምንዋጋው? ሰላምን አልፈልግም ማለት በቃ ሰውን እገላለሁኝ አለ። የዛኔኛ ዝም ብለን አትጠብቅም፣ ከራስ መከላከል ግድ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንድም ጂሃድ አድርግ የሚል ትዕዛዝ አልመጣላቸውም ነበር። ታገስና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጂሃድ ማድረግ ተፈቀደላቸው አለ አላህ። ወዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ይላል። ይህን ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳም ከገነት የሚያስርቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ እምነት ተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ወታቻል አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። በሌላ ቦታ ላይ በሱረቱል አንፋል ላይ ምን ይላል አላህ ሱብሓነሁ ወተዓላ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን እንዳ ይሰማል። ዩኑስ ይዘታል መሰለኝ። ኡስታዝ ወሄደ ይፈልግሃል እያለ ነው ከላይ ያለው። ሰምተናል። በቃ ወንድማችን አባ ጫሊ ወሰደው። እሺ ኡስታዝ ወሂድ ጋር ምናልባት ምክሮችን ይሰጠዋል የሚበረታታበትን ከዚህ በላይ አገናኘ ከርሱም ጋር። ኦኬ ኢንሻአላህ። መርሐባ መርሐባ መርሐባ። እሺ አሁን የተወሰነ የአላህ ሱብሓነሁ ወተዓላ ቃል ቁርአን የምናነብ ይሆናል ማለት ነው። ማን ሱራ እንቅራ ልጆች? ኡስታዝ ካላቋረጥኩ አንድ ጥያቄ ነበረችኝ። ሶስት ነበር ግን አንድ ላውርደው ኢንሻአላህ። እሺ ጸጉርን አበላልጦ በመቆረጥ ላይ በዚህ ላይ ጥያቄ ነበረኝ። እሺ ጠይቅሽ። ይቻላል ወይስ? እሺ ወደ 50 ጊዜ ተጠየቀ ጥያቄ የመለስኩላችሁ ነው። ዛሬው እንመልስላችሁ። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አኒል ቀዛ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። قزع مالت قال الإمام النووي رحمه الله تعالى: القزع معناه حلق الشعر بعضه وترك بعضه. قزع بلو مالت يزقرن كفيلون من لتعدرقو لجت تعدرقو كفيلون متو مالت نعم. لزياك هنا أي فكر من البات تستوسكو هنا لجيالن قام بي متنا قرارد من دنو إذا شكرت مش توددنا وليلاوني لا يجوتال يتنيا بوتالا يلهون يشلا يهونا نقول عند الزيه يراجع لك النزاع ማድረግ አይቻልም አይፈቀድም። ያ መክሩህ ነው ደረጃው ራሱ
ሲናገሩ መክሩ ለጉዳይ ይሄን አድሚኖች ይሄን እንትን አስተካክሉት ማስተካከል አልቻልኩም እሺ መጠየቅ የሚፈልግ ክርስቲያን ካለ ግባት ይችላል እሺ ዩኑስ ሱራ ዩኑስ እንቀራልኝ ስላለ ልቅራለት ዩኑስ በስሙ የተሰየመ ምዕራፍ ነው ዩኑስ አለይሂ ሰላም ዩኑስ ይሰማል ሚውት ላይ ነው መሰለኝ ይሰማችኋል በቃ ሚውት ከሆነ ሌላ ሱራ እንቅራ እኔ ሱራ መርየምን በጣም ነው የምወደው ዩኑስንም كذلك ልክ እንደ ነገር የሱራ መርየም ኦኬ እሺ አመሰግናለሁ ሱራ ዩኑስ 35 ላይ 35 አዎ አይ እሺ أعوذ بالله من الشيطان الرجيم إنما مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض مما يأكل الناس والأنعام حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها أمرنا ليلا أو نهارا فجعلناها حصيدا كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم للذين أحسنوا الحسنى وزيادة ولا يرهق وجوههم قتر أولئك أصحاب الجنة هم فيها خالدون والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة ما لهم من الله من عاصم كأنما أغشيت وجوههم قطعا من الليل مظلما أولئك أصحاب النار هم فيها خالدون ويوم نحشرهم جميعا ثم نقول للذين أشركوا مكانكم أنتم وشركاؤكم فزيّلنا بينهم وقال شركاؤهم ما كنتم إيانا تعبدون فكفى بالله شهيدا بيننا وبينكم إن كنا عن عبادتكم لغافلين هنالك تبلو كل نفس ما أسلفت وردوا إلى الله مولاهم الحق وضل عنهم ما كانوا يفترون قل من يرزقكم من السماء والأرض أم من يملك السمع والأبصار
الميت من الحي ومن يدبر الأمر فسيقولون الله فقل أفلا تتقون فذلكم الله ربكم الحق فماذا بعد الحق إلا الضلال فأنى تصرفون كذلك حقت كلمة ربك على الذين فسقوا أنهم لا يؤمنون قل هل من شركائكم من يبدأ الخلق ثم يعيده قل الله يبدأ الخلق ثم يعيده فأنى تؤفكون قل هل من شركائكم من يهدي إلى الحق قل الله يهدي للحق أفمن يهدي إلى الحق أحق أن يتبع أم من لا يهدي إلا أن يهدى فما لكم كيف تحكمون وما يتبع أكثرهم إلا ظنا إن الظن لا يغني من الحق شيئا إن الله عليم بما يفعلون وما كان هذا القرآن أن يفترى من دون الله ولكن تصديق الذي بين يديه وتفصيل الكتاب لا ريب فيه من رب العالمين أم يقولون افتراه قل فأتوا بسورة مثله وادعوا من استطعتم من دون الله إن كنتم صادقين بل كذبوا بما لم يحيطوا بعلمه ولما يأتهم تأويله كذلك كذب الذين من قبلهم فانظر كيف كان عاقبة الظالمين ومنهم من يؤمن به ومنهم من لا يؤمن به وربك أعلم بالمفسدين ميري عندش أشي آمين آمين أيسمى صلاح الدين السلام عليكم وعليكم السلام ورحمة الله وبركاته ندينا الحمد لله سلامنا الحمد لله كله أمان الحمد لله عند ጥያቄ አለኝ ሱረቱ ለመርየም ላይ እሺ ቁጥር 68 ላይ እንደዚህ ይላል ካንድ ከክርስቲያን ጓደኛዬ ስለቀረበልኝ ነውና ومنكم إلا واردها كان على ربك حتما مقضيا እሺ وإن منكم إلا واردها ጥያቄው ጨርሳ አንተ በቃ ይሁን አስረዳኝ ሳልገባኝ ነው እሱ وإن منكم إلا واردها إلى الله سبحانه وتعالى كأنانت عندم يلم ودرسا وراج بهون انجالا ثم ننجي الذين اتقوا كزيان من النزيان يتتنككوتن وإنما منين الله بفرتن أدناتشوا اللهن يالا ونذر الظالمين فيها جثيا برسوست نزيان بدايوتشن وإنما بكهدت نفساتشون يبدلوتن يتنبرككوهن وتواتشوا اللهن يالا نبياتش صلى الله عليه وسلم براساتشون هين القرآن انكزي فتوت لنا ما نما يدلم من مالتنا ودرسوا مورد سيبال زيبوت عليه كسيبال جزي أي المرور على الصراط بصراط لا ما لف مالتنا علو كأن أنت مع النميلم بصراط لا يميال في بيهور إنجي مالتنا إذا جاب من يتركم ثالك بس ولا جهنم موردنا ومقباتنا وياه جهنم استجابتاتشو كذي وارنا والله ما تعشيلون نال يمان تفسير لي راسج نبياتنا صلى الله عليه وسلم يفسر التفسير ياله راساتش القرآن يورد لت أكل فسروا التناقرات هو المرور على الصراط
በሲራጥ ላይ ማለፍ ማለት ነው። ከእናንተ ማንም የለም በሲራጥ ላይ የሚያልፍ ቢሆን እንጂ ማለት ነው። ሲራጥ ምንድነው? ሲራጥ ማለት ጀሃነም አይደለም። ሲራጥና ጀሃነም ሰማይና ምድር ናቸው፣ በፍጹም አይገናኝም። ሲራጥ ማለት ምንድነው? ጀሃነም አለ ከታች ከታች አለ አይደለ? ጀሃነም እንደ ሸለቆ ወሰዱ ከታች። ሲራጥ ማለት ደግሞ በላይ የተዘረጋ የሆነ ድልድይ ነው። ከእናንተ ማንም የለም በዚያ በድልድዩ ላይ የሚያልፍ ቢሆን እንጂ ማለት ነው ትርጉሙ። هو جسر مبني على متن جهنم አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሱ ከጀሃነም በላይ የተዘረጋ የሆነ ድልድይ ነው አሉ። ስለዚህ ሰዎች በዚያ አልፈው ነው ወደ ገነት የሚገቡት። አላህ ይሄን ማድረግ ለምን ፈለገ? ለምን በቀጥታ ወደ ገነት አላስገባንም? የፍርዱ ቀን ከተካሄደ በኋላ አማኞች ወደ ገነት፣ ከሃዲዎች ወደ ገሃነም ከተባሉ በኋላ በዛ ላይ እንዲያልፉ ይወስናል አላህ። ለምን? ነብያት ራሱ ያልፋሉ ወይ? አዎ ነብያት ራሱ ያልፋሉ። ለምን? ማንም ወደ ገነት የሚገባ በዚያ አልፎ ነው ወደ ገነት የሚገባው። ይሄን የወሰነው አላህ ለምንድን ነው? ለምን በቀጥታ አላስገባቸውም? ጥበብ አለው ከበስተጀርባ። አንድ ነገር ልጠይቃችሁ። ከልጅነቱ ጀምሮ የድሎትን ህይወት እያየ የኖረ ልጅ እና ምንም ድህነትን አላየም፣ የድሎት ህይወት ነው ከልጅነቱ ጀምሮ ያየው። ይሄ ሰው ጸጋን ሲያገኝ ጊዜ የሚያጣጥመው ማጣጣምና የድህነትን ህይወት አሳልፉ ከዚያ በኋላ ጸጋን አግኝቶ ጸጋን የሚያጣጥም ሰው የትኛው ነው ለጸጋው ትልቅ ክብር የሚኖረው? እስኪ መልሱልኝ። የመጀመሪያው ነው ሁለተኛው? የትኛው ነው? የጸጋ በድህነት ያደገው ልጅ አያችሁ አይደል? አላህ ሱብሓነሁ ወተዓላ መጀመሪያ የጀሃነምን አደገኛነት ከምን አይነት ቅጣት እንዳመለጠን እንድናውቅ ዘንድ ያችን በጀሃነም አፋፍ ላይ አሳልፎ ከታች ጀሃነም እንድናየው ወሰነ። በቀጥታ ጀነትን ቢያስገባን ኑሮ ጀሃነምን ሳናየው ነው ቀጥታ ጀነት የገባን። ነገር ግን ጀነት ስንገባ ጊዜ ሁሌ እናመሰግነዋለን። ጌታችን አላህ ሆይ ከምን አይነት አደገኛ ቅጣት ነው ያዳንከን ብለን ሁሌ ያንን እያስታወሰን አላህ ሱብሓነሁ ወተዓላ ከቅጣቱ እንዳዳነንና ጸጋውን እንዳሳየን እና እያመሰገንን እንኖራለን። ከታች አላለም። ለዚህ ነው አላህ ሱብሓነሁ ወተዓላ ያንን ያደረገው። ነብያት ሁሉ እንዳዩት በቃ ወስኗል። ለዚህ ነው እና ነብያችን ሰለላሁ ዐለይሂ ወሰለም ያን ቁርአን አንቀጽ ራሳቸው ናቸው የፈቱት። هو المرور على الصراط እርሱ በሲራጥ ላይ ማለፍ ማለት ነው ብለው ተናገሩ። ከዚያ እንዳውም መጀመሪያ ስለሚያልፉት ተናገሩ። የመጀመሪያዎቹ ኃላፊዎች ልክ እንደ መብረቅ ያልፋሉ። አንዴ ቦግ ብሎ ልም እንደሚል ፍጥነታቸው ማለት ነው። ከዚያ ልክ እንደ ንፋስ ፈጥነው ያልፋሉ። ልክ እንደ ፈጣን ፈረስ ጋላቢ፣ ልክ እንደ ፈጣን ሯጭ፣ ልክ ቀስ እያለ እንደሚሄድ፣ ልክ እየተንፏቀቀ እንደሚሄድ እያሉ ያስተላለፋቸውን ስርዓት ሁሉ ገለጹ። እንደ እምነታችሁም ደረጃ ታልፋላችሁ በእርሱ ላይ አሉ። ስለዚህ የቁርአኑ አንቀጽን ነብዩ ሰለላሁ ዐለይሂ ወሰለም ሲፈቱት ራሳቸው ቡኻሪ ነው ሙስሊም ላይ ያለን በሲራጥ ላይ ስለማለፍ እንደሆነ ተናግረዋል። ግልጽ መሰላድን ኡስታዝና እዚህ ጋር አሮ ነው 68 ላይ ሱረቱል መርየም በጌታ እንምላለን የሚለውን ነበር ሞር የፈለኩት። እሺ አላህ ሱብሓነሁ ወተዓላ በራሱ እየማለ ነው። በርካታ ቦታ ነው ስለ ብቻ አይደለም። ፈወረቢከ ይላል። ፈወረቢከ አላህ ሱብሓነሁ ወተዓላ ከባድ የሆነ መልእክት ሊያስተላልፍ ሲፈልግ ጊዜ በራሱ እየማለ ይነግረናል። ፈወረቢከ ለነሕሹረነሁም በጌታህ እምላለሁኝ እንሰበስባቸዋለን ይላል። ከሃዲያኖችን እንደሚሰበስባቸው ለጌትንሳኤ ቀን ከቀብራቸው አስነስቶ ለፍርድ ቀን እንደሚያቀርባቸው እየተናገረ ነው አላህ ሱብሓነሁ ወተዓላ። እና يقسم الله سبحانه وتعالى بنفسه بذاته الله سبحانه وتعالى በራሱ ይምራል። እሺ ይሄ ነው። እሺ መጽሐፍ ቅዱስ ላይ እግዚአብሔር በያዕቆብ ክብር ይምላል። በያዕቆብ ክብር እምላለሁ እያለ በያዕቆብ ክብር ይምላል። በፍጡር ማለት ነው። ምናልባት ቁርአን ላይ አላህ ሱብሓነሁ ወተዓላ ወሸምሲ ወዱሃሃ ወዱሃ ወነጅሚ እያለ የማላቸውን እያነሱ ጓ ካሉባችሁ እግዚአብሔር በያዕቆብ ክብር ይምላል። አንዴ ላሳያችሁ። በያዕቆብ ክብር እምላለሁ እያለ ይምላል። እሺ ሜሪ ጥያቄ አለሽ? ጥያቄ አለሽ? እኔን ጥያቄ ያለው ካለ መጠየቅ ይችላል። ሰላም አለይኩም።
ወአለይኩም ሰላም። ያውና እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሯል፣ ስራቸውን ሁሉ ለዘላለም ምንም አረሳ። እግዚአብሔር በያዕቆብ ክብር ይምላል። እሺ ጥያቄ አለኝ። አሞት ምዕራፍ 8 ቁጥር 7። እሺ ጥያቄሽ ምንድነው? ጥያቄ ስለ ኒካህ ነው። ረመዳን ላይ ባለቤቴ ጋር ተጣልቼ ነበር እና ፈታሁሽ አለኝ። ያኔ ቃልሽን አውርጅልሻለሁ ነው ያለኝ። አልሰማሁም ስለው አሁንስ አለኝ። ድጋሚ ሲያወራም አልሰማሁትም። ፈትቻለሁ የሚለውን ቃል አልሰማሁትም። ግን እኔ አሁንም ብዬሻለሁ ሲለኝ ፈትቻለሁ ብለሃን ስለው አዎን አለ። ከዛ እሺ ብዬ ዝም አልኩኝ። ድጋሚ በሌላ ቀን ረጃቱ ብሎ መለሰኝ። ተመልሼ ያለ ወር ሳይሞላኝ ድጋሚ ደግሞ ተጣልተን ባለማግባባት የቤት ኪራይ ክፈይ ብሎ አልከፍልም ስለው ማስተዳደር አልችልም እንግዲያስ ብሎ አባቴን አቅርቤ ፈታሁሽ አለኝ። ከዛ እሺ ብዬ ዝም አልኩ። አሁን ዛሬ በማላቀው ስልክ እሱን ያኔ ሁሉንም ብሎ ካርጌው በማላቀው ስልክ ማጥቶ ሳነሳ ምንም ሰላምታም ሳይጠይቅ መልሸሻለሁ ረጃቱ አለኝ። አሁን ይካለው የለውም ይሄ ሰው። እኔስ ፍላጎት ከሌለኝ ይሄን ረጃቱ አልፈልግም ብዬ ድጋሚ ፍች ነው የምጠይቀው። ያኔ ሰውየው ጋር ትዳሩን መቀጠል ካልፈለኩ። ስንት ጊዜ ነው የፈታሽ? ወደፊት ረመዳን ላይ ፈትቼሻለሁ ሳይሆን ቃልሽን አውርጅልሻለሁ ነው ያለኝ። ቃልሽን አውርጅልሻለሁ ሲለኝ አልገባኝም። ያኔ ፈትቼሻለሁ የሚለው መስማት ስለፈለኩ አልሰማሁትም። ፈትቼሻለሁ የሚለውን ሲል ግን ቃልሽን አውርጅልሻለሁ ሰማሽኝ አለኝ። ከዛ ደንግጬ ማለት ስለው አልሰማሽኝም አለኝ። ኧረ አልሰማሁም አልኩት። ፈትቼሻለሁ የሚለውን ቃል አልሰማሁትም እንጂ ቃልሽን አውርጅልሻለሁ ሲለኝ ሰምቼዋለሁ። ከዛ አልሰማሁም ስለው ድጋሜ እንዲሁ ፈትቼሻለሁ ብሎ እኔ ቀስ ብሎ ሰው ጋር ስለነበር ይሁን አላውቅም፣ ቀስ ብሎ ነው መሰል ያለው አልሰማሁትም ፈትቼሻለሁ የሚለውን። ከዛ አሁንስ አለኝ። አሁንም አልሰማሁም ስለው ኧረ ሲል እንደገና ሙድ እያስኩበት ሲመስለው ጠይብ አንተ ፈትቼሻለሁ ብለህኛን አልኩት። አዎን አለ። ወደፊትም ቃልሽን አውርጅልሻለሁ ሲል ሰምቼዋለሁ። ግን ቃልሽን አውርጅልሻለሁና ፈትቼሻለሁ ልዩነት ያለው ነው መሰለኝ። ከዛ ፈትተህኛን ስለው አዎን አለኝ። ደሞ ድጋሜ በሌላ ቀን አባቴን አቅርቤ ፈታሁሽ አለ። ረመዳን ላይ ያው ሁለቴ እንደፈታኝ ነው፣ ግን እኔ በጆሮዬ አልሰማሁትም። ግን ቃልሽን አውርጅልሻለሁ ብሎኛል። እንዴት ይታያል? ሰላድ አለ አለው ሌላ ልጨምርልህ። እግዚአብሔር በራሱ የማለበትን ጥቅስ ክርስቲያና አስተው። እሺ እግዚአብሔር በራሱን ይመላል፣ በፍጡርን ይመላል። እሺ ወይ ክፈትልኝ ፈንትላ አድርገው ወይም ልጻፍ። እሺ እነዚህን ጥቅሶች ያዛቸው። አላህ በቁርአን ላይ በፈጠራቸው ፍጡሮች ይመላል። እግዚአብሔር ልጅ መጽሐፍ ቅዱስ ላይ በፍጡር እንደሚምል በያዕቆብ ክብር እምላለሁ እያለ በያዕቆብ ክብር ይምላል። እግዚአብሔር ልክ እንዲሁ አላህ በራሱ ይምላል አይደል? በቁርአን ላይ ብዙ ቦታ ላይ በራሱ ይምላል። ፈወረቢከ እያለ ይናገራል። በጌታ እምላለሁ እያለ በራሱ ይምላል አላህ። እግዚአብሔር ልክ እንዲሁ በራሱ ይምላል። እነዚህን ጥቅሶች ያዟቸውና በቁርአንና በሐዲስ ላይ ያለውን አስረዷቸው። መጀመሪያ ከተቀበሉ ሰየው፣ አንቀበልም ካሉ የዛኔ ወደ ራሳቸው መጽሐፍ ትገቡላቸዋላችሁ። ያው እግዚአብሔር በፍጡር የማለበትን ቅድም አሳይቻቸዋለሁ። ትንቢተ አሞጽ ምዕራፍ 8 ቁጥር 7 ላይ እግዚአብሔር በያዕቆብ ክብር እምላለሁ እያለ ይናገራል። እዚህ ቦታ ላይ ደግሞ እግዚአብሔር በራሱ ይምላል። ኑን አሳያችሁ። በራሱ ይምላል። ዕብራውያን ምዕራፍ 6 ቁጥር 13 ላይ ምን ይላል? እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በማን ማለ? በራሱ ማለ። ያው ሰላም እግዚአብሔር በራሱ ማለ። አይ ነው። እሺ አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ይቀድማለሁ እህት አለሁ መልስልኝ። ስንት ጊዜ ነው የፈታሽ? እኔ በጆሮዬ የሰማሁት ሁለት ነው፣ ግን ወደፊት ቃልሽን አውርጅልሻለሁ ሲለኝ ፈትቼሻለሁ የሚለውን ስላልሰማሁኝ አልሰማሁህም አልኩት። ከዛ ድጋሚ ፈትቼሻለሁ ሲል ደግሞ እኔ አልሰማሁትም። ፈትተኸኛን ስለው አዎን አለኝ። ከዛ ሽድግ ብዬ ዝም አልኩ። በሌላ ቀን ደግሞ ረጃቱ አለኝ። ከዛ ተመለስኩ። ደግሞ በኋላም ተጣላንና ፈታሁሽ አለ። አንዴ ረጋ ብለሽ ከመጀመሪያው ጀምሮ የነበረውን ፍቺ እስኪ ግለጭልኝ። እሺ ተጣላና ፍች ጠየቅኩ። ገንዘቤን የብቻ ያረጋለሁ ብዬ ፍች ጠየቅኩኝ። እሺ ብሎ ረመዳን ላይ ነበረ የኢድ ነው ፍች ጠየቅኩት። ያኔ ረመዳን የሚፈታል መሰለኝም ነበር። አይ ዛሬውኑ ፈታሻለሁ ሲለኝ እሺ አልኩ። ከዛ ሰው ላቀርብ ስደውል ያኔ ማታ እየሰገዱ ነበር ተራዊህ
አያነሱልኝ ሲሉ እሱ ራሱ ገንዘባችን በአንድ ነበረ ሂሳባችንን እንሰብ ሲለኝ አነሳሁለት። ሂሳብ እያሰብነ የጋራ ለንካፈል ሂሳባችንን እያሰብነ ድንገት ቃልሽን አውርጅልሻለሁ አለኝ። እኔ አልሰማሁትም። ያኔ ሂሳብ እያሰብን ስለነበርና አሁንም ይፈተኛል መሰለኝም ሰው እስከማመጣ የሚጠብቅ ነበር የመሰለኝ። ከዛ ማለት አልኩት አልሰማሽኝም አለኝ። ኧረ እኔ አልሰማሁም አልኩት። ቃልሽን አውርጅልሻለሁ ሲል ሰምቻለሁ ግን ፈትቼሻለሁ እንደሚባል ነው እንጂ ማቀው ቃልሽን የሚለው አብሮ የሚሄድ ያልመሰለኝም። ከዛ አልሰማሁም ስለው እሺ አሁንስ አለ። ያኔ አሁንም ፈትቼሻለሁ ብሎ መሰለኝ እኔ አልሰማሁትም። ድጋሜም ሲል ቆይ መሰለኝ የሚል ቃል ይዘሻተም ጀት እርግጠኛ ሰማሽውን ነገር ንገሪኝ ለኔ ለማለስ እንዲባች መሰለኝ እኔ ፈትቼሻለሁ ሲል አልሰማሁትም። እሺ ቆይ በጆሮዬ አልሰማሁትም። ቃልሽን አውርጄልሻለሁ ሲል ጊዜ ኒካህን ለማውረድ አስቦና ነይቶ ነው እየተናገረ ያለው? አዎ እንደሱ ከሆነ ኒካሁ ወርዷል በዚህ ቃል። ቀጣይ እሺ ድጋሜስ አልሰማሁም ብየው አሁንም አለኝ። ኦኬ አሁን ሁለተኛ ደግሞ የፈታው ያን የመጀመሪያውን ሊያረጋግጥልሽና ሊነግርሽ ከሆነ ሁለተኛ ፍቺ አይቆጠርም፣ እንደፍቺ አይቆጠርም። የማረጋገጥ ቃል ነውና ሁለተኛው ግን ፍቺን አስቦ ከሆነ ይሄን ቃል የተናገረው ሁለተኛው ይወርዳል። እሺ ከዛ እንደዚህ አለ። ያኔ ሁለተኛ ፈትተኸኛል ነው ያልኩት። አሁን ፈትቼሻለሁ ሲል አልሰማሁትም። አሁንሳ ሲለኝ ፈትቼሻለሁ ብለሃን አልኩት። አዎን አለ። ያኔ እኔ ስጠይቀው እሱ አዎ ብሎ መልስ ሰጠ። ለማረጋገጥ ነው ይሄ ለማረጋገጥ ነው ለማረጋገጥ ነው። እሺ አሁን ኒካ አለ። ስለዚህ አንድ ኒካ ነው የወረደው። ይሄ ብቻ ነው አይደለ? በመካከላችን ነበር። በኋላ ደግሞ ለሁለተኛ ተጣልተን የቤት ኪራይ ክፈይ አለኝ። አልከፍልም ስለው እንግዲያስ ማስተዳደር አልችልም የሚሆንሽን ፈልጊ ሲለኝ ለአባቴ ተናገርኩ። አባቴን አቅርቤ በአባቴ ፊት ፈታኝ። ከዛ ልጁ ድጋሜ በሌላ ስልክ መጥቶ እንደሚረብሽኝ ሳውቅ እኔ በሁሉም ነገር ብሉ ካርጌው ግን ዛሬ በማላቀው ስልክ ደውሎ ያኔ እንዲያጋጣሚ ነው ያነሳሁት። ምንም ሰላምታ ሳይጠይቅ ዝም ብሎ ፈትቼሻለሁ ይሄ ማለሽ ረጃቱ አለኝ። ረጃቱ ሲለኝ አሁን እኔ የሱን ረጃቱ መቀበል አልፈልግም። ኒካለኝ ድጋሜ ፍች መጠየቅ ነው እንጂ አሁንም ረጃቱን ተቀብያ አብሬ መኖር አልፈልግም። ደግሞ ፈቶሻል አይደለ? በአባቴ ፊት ፈትቶኛል። ሁለት ስለዚህ አንድ ነው ያለው። አሁን እዚህ ጋር ረጃቱ ያለሽ ከአባትሽ ጋር ከፈታሽ በኋላ ከምን ያክል ጊዜ በኋላ ነው? 3 አይዳ ጨርሰሻል ወይንስ አልጨረስሽም? ገና ወሬ ገና ወር ነው። ስለዚህ ኒካሁ ይመለሳል። እሺ ካልፈለገችስ እሷ ወደሚለው እንምጣ። በመጀመሪያ ኒካሁ የሚመለሰው ባል ሚስቱን ከፈታት 3 ሀይድ እስክታይ ድረስ ባለው ጊዜ 3 ኒካ እስካልጨረሱ ድረስ የመመለስ እድሉ ደርሶ ነው። ከ3 ሀይድ በኋላ ከጨረሰች በኋላ ግን የእርሷ ሐቅ ነው። ከዚያ በኋላ እስከ ዘላለም አልፈልግም ካለች መብቷ ነው። 3 ኒካ ባያልቅ ራሱ ማለት ነው። ወጣቻለ አይደለ? ነገር ግን 3 ሀይድ ሳይጨርስ ከሆነ የእርሷ ሐቅ ነው። እዚህ ቦታ ላይ እሺ በ3ቱን ሀይድ ሳትጨርስ በፊት ረጃዕቱ ብሏት መልሻለሁ ብሏት መመለስ ካልፈለገችስ ይሄ ሰውዬ ለትዳሩ እንደማይሆናት ካወቀች እነዚያ የነበረበትን ችግር ሊያስተካክል እንደማይችል ከተረዳች የግዴታ በቃ ተመልሷልና ተገዳ መኖር አለባት? ላ የለባት። አይ ከአንተ ጋር እኔ ለመኖር አያስችለኝም ብላ ያን ነገር ትነግረዋለች፣ በመካከላቸው ያለውን ችግር። ከዚያ በኋላ በቃ ፍታይ 3ኛው ነው መኖር ካልፈለገች መጣ። ያኔ አሁንም ፍች መጠየቅ እችላለሁ 3ኛውን። እኔ አብሬሱ ጋር መኖር አልፈልግም። እንደዛ ካልሽ አንቺ በመካከላችሁ ሊያስኖራችሁ የማይችል ከባድ ችግር ካለ ሊስተካከል ያልቻለ የዛን አንቺ ፍች ብትጠይቂው ፈትቼሻለሁ ካለ ኒካሁ ይወርዳል። 3ቱም አይ አልፈታም ካለ ሸሪዓ ፍርድ ቤት በመሄድ ሸሪዓ ፍርድ ቤት ኒካሁን ፈስክ ማስደረግ ትችላለሽ። አንቺ መሄድ ካልቻልሽ አሁን እኔም የተፋታሁትኝ ያኔ በራሴ ምክንያት ነው እሱ የሚያደርገው። የቤት ኪራይ ክፈይ ሲለኝ አልከፍልም ብዬ ነው። አሁን እኔ በዚህ ላይ ሐራም ሆኖብሻል ነው የሚለኝ። ግዴታ ሻንጣ ስላለብሽ ኢጃዛ ቤት እኮ መክፈል ያንቺ ግዴታ ነው የሚለኝ። እኔ ደግሞ እንደዚህ ብዬ አልቀመጥም። ለሻንጣ መክፈል ካለብኝ ራሴን ችዬ እከፍላለሁ እንጂ ባል ይዤ ትዳር ይዤ የቤት ኪራይ አልከፍልም አልኩ። ለኔ ይሄ ሐራም ነው እንዴ? የቤት ኪራይ መክፈል ያለበት ባል እንጂ ሚስት አይደለችም። እሷ ነች ያገባችው ነው የጉድ ሀገር። እሷ ነች እንዳያገባቸው። እሱም ትዳር ሄዶ ጠይቆ አግብቶ ሁሉም ብሎም የቤት ኪራይ ክፈይ ምናምን ይሄ ስህተት ነው። ማስተዳደር ቤት ማሟላት ያለበት የሚበላ የሚጠጣ የሚለበስ ማንኛውም ነገር ማሟላት ያለበት ባል ነው። አምላክ አላህ ሱብሓነሁ ወተዓላ ይሄን በሱረቱ ኒሳ ላይ ሲናገር ምን አለ? الرجال قوامون على النساء
ወንዶች የሴቶች አስተዳዳሪዎች ናቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ሰው መጣና ጠይቃቸው ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ هل لزوجاتنا علينا حقا فقال له النبي صلى الله عليه وسلم نعم أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبح وألا تهجرها إلا في البيت. عند سود نبياتنا صلى الله عليه وسلم قامت أنا طيقاتشو أنتو يا الله ملك تنياهوي لم هون مستوشاتشن بيني علي حق الله شو مبت الله شو بلو طيق نعم قالت النبي صلى الله عليه وسلم أو حق الله شو نجهل اسكي تكسو اللي نيالاچو الترمتنا درقو أمست تلالك حقوچن قلزو أن تطعمها إذا طعمت وتكسوها إذا اكتسيت አሉት ስትበላ ልታበላት ስትጠጣ ልታጠጣት ስትለብስ ልታለብሳት አሉ ሰውየው ሚስቱን ኒካህ ካደረገ ካገባባት ጊዜ ጀምሮ አብረው እስከኖሩበት ዘመን ድረስ በኒካህ የማብላት የማጠጣት የማልበስ ሙሉ ሁሉ ወጪዋን ማሟላት ግዴታ እንዳለበት ተናገሩ እርሷ ቢሊዮነር ብትሆን ሚሊዮነር ብትሆን የፈለገ ሀብታም ብትሆን ለቤት አስቤዛ 5 ሳንቲም የማውጣት ግዴታ የለባትም 5 ሳንቲም እሷ ለምሳሌ ቢሊዮነር ነች ልበል እሱ ደግሞ 6 ብር ነው ያለው በዚያ ሄዶ ዳቦ ገዝቶ ሻይ ሰርቶ ምናምን ለእርሷ ቁርሷ የማብላት ግዴታ አለበት እሺ ብታበድረው የሆነ ጊዜ ላይ ለህይወት መብራት ያን ብር መመለስ አለበት እርሷ ቤት የማስተዳደር ግዴታ የለባትምና በታቻለ አይደል ስለዚህ ሙሉ ወጪ ማድረግ ቤት የማሟላት ግዴታ ያለበት ባል ላይ ነው ይሄን አቅሙ ከሌለው እንዳይገባ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ለወጣቶች ሲነግሯቸው አንዴ ያ ማዕሸረ الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ ካልቻለስ እንዳያገባ የራስንሳችን እንዴት ነው የሰውን ህይወት አንተ ተበራስ ህይወት ላይ የምትጨምረውና አዛብ ታድርገው የምታስቸግረው አይቻልም አይፈቅድ የማስተዳደር አቅሙና ችሎታ ሲኖረው ጊዜ እዛ ያገባል ተቻላራ ስለዚህ ይሄ ነው እና የቤት ኪራይ የማሟላት ግዴታ ያለበት እሱ ነው ተቻላራና ያን ካላሟላሽ ምናምን ጭራሽ ፈታሻለሁ አያስኬድም እንደዚህ እውነት ነው እያስተዳደራት እያለ የሆነ ጊዜ ላይ ስራ አቋርጦ ሊቸገር ይችላል የዛኔ ትርዳው ከጎኑ ትሆነለት ይሄን ካላመጣሽ ግን ፈታሻለሁ አይባልም ሐቅ የለህም ይሄኔ ማለት ሐቅ የለም እና በይሄን ስል ጊዜ በሚቸገር ጊዜ ለምሳሌ ጠንካራ ባል ነው ይሰራል የሆነ ጊዜ ላይ ግን ከሰረ ወይንም ገንዘብ አጠረው ሚስት አላት የዛኔ ዝም አትበለው ታግዘው ዘካ ካላት ዘካ ብትሰጠው አጅር ታገኛለች ሚስት ለባሏ ዘካ መስጠት ትችላለች ባል ግን ለሚስቱ አይችልም ለምን ከንጹህ ገንዘቡ የመቀለብ ግዴታ ስላለበት የመቀለብ ግዴታ ባለበት አካል ላይ ዘካ መስጠት አይችልም ተቻለረ እሷስ ባሏን የመቀለብ ግዴታ አለባት ወይ የለባትም ስለዚህ መስጠት ይችላል ለሱ ዘካ እና ይሄ ነው እሺ السلام عليكم حسو وعليكم السلام ورحمة الله وبركاته اللهم فرا كويت تقبيلا أبد جيت أسوي بالمه نو نديس أفكم إيه من أسر أسكر بتاعي اليوم كويت إيش تيجي منه السلام عليكم وعليكم السلام ورحمة الله وبركاته የኔም ከሷ ጋር የተያያዘ ነው ጥያቄ ስለ ንካህ ነበረ እሺ እናም ፈትቼሻለሁ የሚለው ቃል ብሎኛል ከአንድም ሁለቴ ብሎኛል እናም 3 አመት ደግሞ ተለያይተን ቆይተናል እና ደግሞ በመሃል አለኔ ፍቃድ ዝም ብሎ ወጥቶ እስከ 3 ወር 2 ወርም ቆይቶ ይመጣ ነበር እና አንድ ጊዜ ደግሞ ፈትቼሻለሁ ያለኝ እርጉዝ ነበርኩ ያኔ ማለት ነው እና እናቴ ቤት ነው የወለኩት በመሃል በሽማግሌ ካንድም ሁለቴም ታርቀን ነበር እና መጨረሻ ላይ አሁን የሆነ ጊዜ ላይ ትቼ ይትኩኝ ወደ ሌላ ሀገር ቀየርኩኝ በስልክ ደውሎ ነይ ንካባ አሰረልን ሰውዬ ፊርማሽን ተቀበኝ ብሎኝ ነበር እና አሁን ላይ ደግሞ ፊርማ አልሰጥሽም እናም አልፈታሽም አቅሜ እስከሚችል ድረስ እጠብቅሻለሁ ጠብቁኝ እሺ ስንት ጊዜ ነው ፈታኝ ነው ያልሽው ሁለቴ ማስታውሰው ሁለቴ ነው እሺ ሁለት ጊዜ ፈትቶሻል
አዎ በስልክ ደግሞ ነይ ስልክሽን እንትንሽን ተቀበይኝ ኒካሽን ተቀበይኝ በሽማግሌ በንካብ አሰረልን ሽማግሌ ፊት ብሎኝ ነበረ። ሩቅ ነበርኩኝ ያኔ ለመሄድም እንትን አላልኩም። ከዛ በኋላ ደግሞ እንደዛ ብሎኛል ስል አላልኩም አለኝ። እሺ ግን ለስተሽ ወረቀቱን ነይ ብሎ ምንም አልፈታሽም? ፈትቼሻለሁ የሚለው ቃል ሁለቴ ብሎኛል ብያለሁ። እና አለኔ ፍቃድም 3 ወር 2 ወር ይቆይ ነበር ብያለሁ። 3 አመት ደግሞ አሁንም ተለያይተን ያለነው ስለዚህ ሶስተኛው ኒካህ አላወረደም ፈትቼሻለሁ አላለም ወይንም የፍቺ ወረቀት ጽፎም አልሰጠሽም? ጽፎም አልሰጠኝም ሶስተኛም አላለኝም። ካደኛ ያንን ራሱ ናይ ፊርማሽን ልስጠሽ ያልኩ ብለኛል ስለው ራሱ አላልኩሽም አለኝ። ወለ ፊርማሽን ልስጠሽ የሚለው ቃል ራሱ አያወርድም ወደፊት ለማድረግ ያሰበውን እየተናገረ እንጂ የፍቺ ፈትቼሻለሁ ብሎ ጽፎ ፈርሞ ቢሰጥሽ ኖሮ የዛኔ ፈትቼሻለሁ የሚለውን ጽፎ ቢሆን ራሱ ኒካህ ይወርድበት ነበር። ይሄን ግን አላደረገም። ነይ ብሎ ጥራሽ እንጂ አደረገው። ፈትቼሻለሁ ሁለቴ ብሎኛል። ከህይወቴ ውጪልኝ ሁላ ብሎኛል። እሱን እኮ ሰማኸኝ። ስለ ሶስተኛ ስለ ፊርማ ነው እያወራኝ ያለሁት። ስለዚህ ሁለቱ ኒካህ ብቻ ነው የወረደው። ስለዚህ አሁን 3 አመት ብትቆይም ያ አንድ ኒካህ አለ። አንቺ ግን ነገር ግን የመመላለሱ ፍቃድ ባንቺ እጅ ነው። ከ3 ሀይድ በኋላ ቀደም እንዳልኩት የመመለሱ ፍቃድ የሚስት ነው። 3 ሀይድ እስኪሞላቱ ድረስ ባለው ጊዜ ነበር ባል የመለስ ሐቅ ያለው። ከዚያ በኋላ መመላለሱ በእርሷ ፍቃድ ነው። ፍቃደኛ ከሆነች እንዴት ነው የሚመላለሱት? ረጃዕቱ በሚለው ቃል አይደለም እንደ አዲስ ኒካህ በማሰር ነው። ረጃዕቱ በሚለው ቃል የመመለስ እድል ያለው ከፈታባት ጊዜ 3 ሀይድ እስክታይ ድረስ ባለው ጊዜ ብቻ ነበር። ያ አልፏል። አሁን የመመላለሱ ፍቃድ ባንቺ እጅ ነው ያለው። አልፈልግም ካለች ትችላለች መብቷ ነው። ከተቻለ አይደል? ከተመላለሱስ ፈቃደኛ ከሆነች እንደ አዲስ ነው ኒካህ የሚታሰረው። ከ3 ሀይድ ካለፈ በኋላ መመላለሱ በዚህ መንገድ ነው። እንደ አዲስ ሲባል ግን 3 ኒካህ ይታደሳል ማለት አይደለም። አንድ ኒካህ ብቻ ነው ያላችሁ። ያንን አንድ ኒካህ ነው የምትኖሩት። ያ ነው። እሺ ሌላ ጥያቄ ነበረኝ። እሺ ህልም በዩቲዩብ ማስፈታት። ህልም በምን ዩቲዩብ ላይ የሚፈቱ አሉ እንዲ እንትን እስላማዊ ሴቶች ምናምን ይፈታሉ እና ስለ ህልም እርግጠኛ ነው የህልሙ ፍቺ ትክክል ነው ብዬ አልመለስልሽም። ወደፊት ስለሚሆን ነገር ህልም አይታችሁ እንዲህ ልታይ ነው ወደፊት እንዲህ ሊሆንልህ ነው እንዲህ ይከሰትብሃል ብሎ የሚነግራችሁ ሰው ያ እርግጠኛ አይደለም። ያንን አላህ Subhanahu Wa Ta'ala ነው የሚያውቀው። ያን ግን ያያችሁትን ነገር ከቁርአንና ከሐዲስና ከግምት በማስገባት እንዲህ ሊሆን ይችላል ብሎ ልነግራችሁ ይችላል ሰው። ያ ነገር ግን እርግጥ ነው ወይ ከተባለ ለእርግጥ አይደለም። ወደፊቱን የሚያውቀው አንድ አምላክ አላህ Subhanahu Wa Ta'ala ብቻ። ማስፈታት ግን ምንም አይነት ችግር የለውም። ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እውቀት ላለው ሰውና አላህ ለሚፈራ ሰው ለሚወዳቸው ሰው ህልማቸውን ንገሩት ይፍታላችሁ ብለው ተናግረዋል። ያ ማለት ግን የሚነግራችሁ ያ ህልሙን ፈቺው እውነተኛ ነው የሚናገረው ማለት አይደለም። ሊሆንም ይችላል ላይሆንም ይችላል። እሺ በጣም አመሰግናለሁ። ኑርልኝ ወንድሜ። መርሐባ ኑራለሁ ኢንሻአላህ። እሱ አሁን ልጠይቅ። ጠይቅ። ሱረቱል ነህል ላይ ማለት ነው ከአንቀጽ 105 እስከ 106 276 ገጽ ላይ ያለውን ተፍሲር ቁጥር ስንት ነው ያልሽው? 279 ሱረቱል ነህል 279 ነው 279 279 ሱረቱል ነህል 279 የለም። ሱረቱል ነህል እስከ ማን ነው 178 ድረስ ነው ያለው። ለቁርአን ከይጃለሁ 279 ላይ ማለት ነው 279 ያለው ማለት እንደውም من كفر بالله من بعد إيمانه የሚለው ፓርት ማለት ነው። من كفر بالله من بعد إيمانه እኮ 278 አይደለም። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان ነው የሚለው እሱን ለማለት ፈልገሽ ነው አይደል? 106 ነው 106 አይደል? እሺ
እሺ እኔ ጋር ግን የሚለው 279 ነው። ሱረቱል ነህል የለም እህት ከ128 ሱረቱል ነህል ከሱረቱል ኢስራ ወደዚህ ማለት ነው እኮ እሱ ጋር ያለው ሱረቱል ነህል 128 ድረስ ብቻ ነው ያለው። ለማንኛውም የጠቀሽው አንቀጽ ያውና 106 ላይ ይገኛል። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان لا 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 نعم كأمنة بهالا بالله يكارسو برتو قطعت الله ولا لبو بأمنة يرجعونه بكهدة قال بمناجر يتجدد سوبت في قراره قل لباتشون بكهدة يكفتوا السووش بأن السلايك الله قطع لباتشون لأن رسول قال لا تعلق قطعت لباتشون لا بزيلة ياكش فهمتنا ተገደው የከፈሩ ሰዎች ማለት ነው በእነሱ ላይ ቅጣት አለባቸው የለባቸው ተገደሽ ብትደፈር አንቺ እንደ ዝሙት ይቆጠራል አይ መክፈር እኮ ያ ኃጢያትን ያደረገ ሰው ለማለት ነው ከህረት ሊሆን ይችላል ተገዶ እንዲከፍር የተደረገ ሰው ወንጀል የለበት ዝሙት ለምሳሌ አንቺ ተገደሽ ብትደፈሪ ዝሙት ሰርተሻል ተብለሽ ትቀጫለሽ ማሪካ ትቀጫለሽ አላውቅ ይባክ ይሰማሻል አሎ አሁን ይሰማኛል ተገደሽ ብትደፈሪ ዝሙተኛ ትቆጠሪያለሽ አትቆጠሪም ላስረዳሽ አይ አልቆጠርም ያው በተቆጠረው ብቻ ነው ወደሽና ፈቅደሽ ብትሰሪው ነው አይደለ አው ልክ እንዲሁ ሁሉንም ኃጢያቶች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ رفع القلم عن ثلاثة من قالوا لا هي الحديث لا النبي صلى الله عليه وسلم من قالوا إن الله تجاوز عن أمتي ثلاثا الخطأ والنسيان وما استكرهوا عليه قالوا الله كسوج በሶስት መንገድ የሰሩትን ኃጢያት አልፎላቸው ላይ ይዝባቸው ማለት አንደኛ الخطأ ባለማወቅ ኃጢያትን የሰራ ሰው አሉ ሁለተኛ النسيان ረስቶ ኃጢያትን የሰራ ሰው አሉ ሶስተኛ ومستكره عليه ተገዶ ኃጢያትን የሰራ ሰው አሉ እነዚህ ሶስቱ ወንጀል ቢሰሩም እንደ ወንጀል አይቆጠርባቸውም የረስቶ ወንጀል የሰራ ሰው ለምሳሌ በረመዳን ቀን ብትበይ ረስተሽ ጾምሽ ይበላሻል አይበላሽም ማሪካ አይበላሽም ያው ረስተሽ ስለሆነ አይደለ አው ያው ረስቶ ወንጀል የሰራ ሰው አይበላሽም አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነው አውቆ ሆን ብሎ ቢበላ ግን ጾም ይበላሻል አይደል አው ይበላሻል አይ ያ ነው ልክ እንዲሁ ተገዶ ወንጀል የሰራም ሰው እንደ ወንጀል አይቆጠርበትም አሉ ተገዳ ተደፈረች ሴት ልጅ ዝሙት ሰርታለች ይባላል አይባልም ወዳ አይደለም የሰራችው ወዳና ፈቅራ ብትሰራው እንደዚያ አሁንም ልክ እንዲሁ ተገዶ ይሄ ሰውዬ በህይወቱ ላይ መሳሪያ ተደቀነበትና ለሆነ አምላካቸውን ጥራ ተባለ ልክ አማር ኢብኑ ያሲር እንደሆነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ማስተማር በጀመሩበት ጊዜ አማኞችን እየገደሏቸው ነበር ሱመያን ገለዋታል አይደለ ልክ ደግሞ ያሲርን ገደሉት አማርን ሊገሉት ባሉ ጊዜ ሁበል በላሉት ሁበል አላላቸው ራሱን ህይወቱን ለማትረፍ ነው ይሄን ቃል የተናገረው እንጂ ውስጡ አላመነበትም ከዚያ በኋላ ሱሐቦች ሄዱና ለነብዩ ሰለላሁ ዐለይሂ ወሰለም ነገሯቸው ያ ረሱላህ ارتد عمار አሏቸው አንተ ያላህ መልእክተኛ ሆይ አማር እኮ ሙርተድ ሆነ ከእስልምና ወጣ አሏቸው እንዴት አሉ ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም ሁበል በላሉ አሉት እርሱ መቋቋም አልቻለም ሁበል አለ ባስገደዱት ጊዜ ተብሎ ተነገራቸው በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ادعوا لي عمارا አሉ አማርን ጥሩልኝ አሉት هل قلت ذلك منشرحا الصدر أم قلتها يعني مستكرها أو كما قال النبي صلى الله عليه وسلم عمار هو يعمل وبني يالك اللاتشو لبه سفتو وينم دمو كلبها من هبتني تناقرك وينس أسجددوه لبه سايم نبتها بلو طيقوت والله أنت الله ملك تنياه قلتها مستكرها أنا تقدد جيني عن قال الكتنجي وقلبي مطمئن بالإيمان لبيقل بإيمان الله اندس أنانو علاتشو الناتين أباتين فيتي سيقلوا عشو يجبن أنينم من دمي قالوا يسلايه هنا كان يتناقركوت በዚህ ከፍረም ሰውየው ተገዶ ነውና ይሄን ነገር የተናገረው ነብዩ ሰለላሁ ዐለይሂ ወሰለም ያ አማር ኢን ዓዱ ፈዑድ ለሁ ማለት ማር ሆይ ተመለሰው ቢመለሱ ተመለሰላቸው አንተ ማለት እና ስለዚህ ነው አንቀጹ እያወራ ያለው እሺ ሰላም አለይኩም ወአለይኩም ሰላም አለይኩም ኡስታዝ ወአለይኩም ሰላም
ጥያቄ ማለት እኔና ኤክስ ሃዝባንድ ልበለው የተለያየ ቦታ ነው ካንትሪ ያለ ነው እና በመሃል ላይ ይምላል አያደርገውም በአላህ ስም በቁርአን በሁሉ ነገር ይምላል ነገሩ ጋር ሲደርስ ሲፈጽም አይገኝም ስለዚህ አልተስማማንም በዛ ላይ እኔ ራሴ መፍታት ፈልጋለሁ አልኩት because አይረዳም እንደገና መሐላውን አይሞላም ስለው በቃ ራሴን ፈታለው ለኔ የሰጠህኝን ወሰደው አልፈልግም ብዬ እየቆጠርኩ ያለው ለመነኝ ሁለተኛ ወር ላይ እሺ አልኩት እመጣለሁ እሺ አልኩት ግን በኋላ ላይ ስጠይቀው እንደገና ሊፈጽም ፍቃደኛ አልነበረም ማለት የተጣላንበት ነገር ላይ ማለት ነው ሊረዳኝም ፍቃደኛ አይደለም አልሄድኩም ከዛን በሼኮች እንትና አድርጌ እሱ ሲደውሉለት ይዘጋል አያነሳም ቃዲጋም ሲሄድ አያነሳም ምንም ነገር ቢለምኑትም እሺ አይልም አንቺ ምን አደረግሽ አልፈታም ብሎ ነው የሚዘጋውና እንዴት ነው እንደዛ እነሱ ደግሞ ኦሬዲ ተፈተሻል ነው የሚሉት እሱ ደግሞ እኔ መች ይሻልኩ ወይ ደግሞ አይረዳኝም ምንም ነገር አያረጋም እሺ ፈትቼሻለሁ አላለም አይደል አላለም ግን እኔ ራሴን ፈታለው ይያልኩትና ቃዲዎች ጋር ሄድኩ ሊገናኙ ሲል እሱ ስልኩንም ማያነሳ ምንም ነገር እሺ አይልም ወይ አይረዳም ወይ እሺ አይልም እሺ አንድ ባል ሚስት እስካገባ ድረስ በእርሱ ኒካህ ስር እስካለች ድረስ በመካከላቸው የጋብቻ ቃል ኪዳን እስካለ ድረስ እርሷን የማስተዳደር ኃላፊነትና ግዴታ አለበት ያላችኋል አላስተዳድርም አልችልም ካለ በሰላም መልቀቅ አለበት እንጂ አልፈታሽምም አላስተዳድርሽምም ምን ታመጫለሽ ብሎ በሷ ህይወት ላይ መቀለድና መጫወት የለበትም الله سبحانه وتعالى بالقرآن لا ሲናገር فإمساك بمعروف أو تسريح بإحسان ይላል አደራ ሴቶችን ካገባችኋቸው ወይ በመልካም አስተዳድሯቸው በመልካም ማስተዳደር ካልቻላችሁ በሰላም በመልካም ልቀቋቸው ብሎ ተናግሯል ታውቃላችሁ እና ስለዚህ ከሆነለት በሰላም ማስተዳደር አለበት ህይወቷን የሚመራበት ሲሳን ማሟላት አለበት ይሄን ካልቻለ ደግሞ በሰላም መልቀቅ አለበት አስኪኑሁን من حيث سكنتم من وجدكم ولا تضاروهم እያለ አላህ ይናገራል ካላችሁ ኃጢአት ሰርተን አላህ ማሪ ነው ይመራል ኃጢአት ሰርተን ነው የሚለው እሺ አይልም ይሄንን ከበቀራ ውስጥ እንቱን አንስቼ ነገርኩት ለመንኩት ሰው ለመነው እሺ አይልም ስልክ ነው የሚዘጋው አንቺ ምን አጠፋሽ ነው የሚለው በቃ እንትን አይልም እንዴት እንደሆነ አስሮኝ ቁጭ እሺ እምቢ ካለ ሸሪዓ ፍርድ ቤት በመሄድ ኒካህን እንዲያወርድልሽ ማድረግ ደውለውለት አልፈልግም ማለት አላህን ፍራ ሁሉ ተብሎ ይዘጋል ስልክ እነሱ ላይ በቃ እንደዛ ካለ ሸሪዓ ፍርድ ቤት መፍታት ይችላል ሸሪዓ ፍርድ ቤት ባል አልገኝም ካለ መፍታት ይችላል እነሱ ጥሪ ቀርቦለት ይሄን ጥሪ አላከብርም ካለ አልመጣም ካለ ሸሪዓ ፍርድ ቤት ኒካህን ማውረድ ይችላል ከዚያ በኋላ የዒዳ ጊዜ 3 ሀይድ እስክታድረስ ተጠብቀሽ ህይወትሽን ሌላ መጀመር ትችላለሽ እሺ ተሳክላ